መቴ ለምንድን ነው ግን ይከፋ? አልከፋኝም። አይ ደስተኛ አይደለህም። ያልጠበቅኩት ነገር ሆኖብኝ ነው። በቀላሉ መልመድ ከባድ ነው። እንደዛ ድንገት ሲዘረግፊው አባት ለመሆን ዝግጁ መሆኔን ራሱ አላወቅኩም። እኔም እናት ለመሆን ዝግጁ መሆኔን አላውቅም። ግን ደግሞ በጣም ደስ ብሎኛል። የእውነት በጣም ደስተኛ ነኝ። ደስ ይላል። አንተን እስካናግር ድረስ ነበር። ይቅርታ ልጉዳሽ ፈልጌ አልነበረም። ማለቴ እንዳንቺ ነገሮችን በቀላሉ መቀበል የምችልበት ብርታት የለኝ። እና መቴ እስኪ ንገረኝ፣ አሁንም ተናደህብኛል? ለዛ ነው እንዴ እንደዚህ ዝም አልከው? እሱ ምንም ጥቅም የለውም። እሺ ዋናው ነገር አንቺ አለመናደድሽ ነው። በእኔ ላስተኛሽ። ምን ማለት ነው ላስተኛሽ? አንተስ? ሙምታዝ ጋር ሄጄ መኪናዬን ማምጣት አለብኝ። እኔስ እመለሳለሁ። አዝራ በር ላይ ብዙ ሰዎች አሉ፣ እነሱ ሄደው ያምጡልህ። አትናደጂ ትለኛለህ፣ ግን እኮ አንተ በጣም ቀዝቅዘህብኛል። እስካሁን ድረስ ራሱ አላቀፍከኝም እኮ። እሺ ይቅርታ አድርጊልኝ። ድንገት ነው የነገርሽኝ እኮ። መተንፈሻ ጊዜ ራሱ አላገኘው። በጣም ይቅርታ። ልብህ እንዴት እንደሚመታ ልስማው እስኪ። በጣም እየመታ ነው። ይሄ እኔ ሆድ ውስጥ ደግሞ ትንሽዬ ልብ አለች። ዛሬ አዲስ ምዕራፍ ጀምረናል። አዎ አዎ እዚህ ቤት ውስጥ ስራ የጀመሩት ለበቀል እንዲመቻቸው ነው። ስለ ሙቤራና ስለ ኤንጅላ ነው የማወራው። አይ አንቺ ደግሞ ተይ፣ እንደዛ አይደለም። እንደሱ አይሆንም። ለምን እንደዚህ አይነት ስቃይ ውስጥ ሊገቡ ይችላሉ? ቆይ ግን ለምን እንደዛ አሰብሽ? በትክክል አስብ ይዘት እና ኢስታንቡል ውስጥ ካሉት ቤቶች ሁሉ እኛ ጋር መተው መስራታቸው አጋጣሚ ነው የሚመስልህ? ቆይ እኔ የምለው ግን እዚህ ቤት ግን ኤንጅላና ሙቤራ እንዴት መጡ? ጄሚሌ ነች ያመጣቻቸው። እሷ ናት የችግራችን ምክንያት። ሆን ብላ ነው ያደረገችው። ስለዚህ ታውቃለች። አዎ ታውቃለች። ሆን ብላ እንዳደረገችው እርግጠኛ ነኝ። ሌላ ምንም ማብራሪያ የለውም። ምን እንደሆነ ታውቃለህ ኢዜት? ያቺ ኤንጅላ የአባቴን ውርስ ከኛ ጋር ልትካፈል ነው የምትፈልገው። ምናልባት እሱን እየጠበቀች ነው የሚሆነው። አባዬ እስኪሞት ነው የምትጠብቀው። ለምን ማለት አባዬ በህይወት እያለ ከነገረችውና እምቢ ካለ አይሆንም ብሎ ከውርስ ዝርዝሩ ቢያስወጣት ከዛ ውርስ አይደርሳትም ማለት ነው። ይሄን ደግሞ እሷ አትፈልግም፣ ሞቷ ማለት ነው። እንደውም በተቃራኒው አባቴ አቲፍ የልጅ ልጁ እንደሆነች ካወቀ ይበልጥ ነው የሚንከባከባት። ኤንጅላ ይሄንን ታውቃለች። ውያቼ ማትረባ ምን እንደምታውቅ ምን አውቃለሁ። ስለዚህ እያወራን መሆኑ ራሱ ማመን አልችልም። ይሄን ካወቅኩ ጀምሮ ሆዴን እያመመኝ ነው። አሁን ጋር ከወጣ ደግሞ ነገሩ ተደበላለቀ ማለት ነው። ምን ሊፈጠር እንደሚችል ታውቃለህ? አዝራ ካወቀች ታብዳለች፣ እብድ ነው የምትሆነው። ይሄንን ማመን አልችልም። እስኪ አስበው፣ የምር የአባቴን ውርስ ከዛች ልጅ ጋር ልንካፈል ነው ማለት? የአዝራ ግማሽ ሀብት የኤንጅላም ሊሆን እኮ ነው። ምንድነው የምናደርገው ኢዜት? ውዴ ዚያ ጋር ከሄደችና ጋብቻውን ካቋረጠች ምንም ነገር አትናገርም። እኔ እንደዛ ነው የሚመስለኝ። አይ እንደዚህ ተስፋ ማድረግ አልችልም። ሙቤራ ስለ ገንዘብ ብቻ ነው የምታስበው፣ እርግጠኛ ነኝ። አይ የከድርን ጋብቻ ማበረታታት አለብን ማለት ነው። እንዴት እናበረታታለን? ልጅ ያንን ጋብቻ አትፈልገውም። የኦዛንንና የኤንጅላን ነገር ረሳው እንዴ ይዘት? ወይ ይሄ የአዝራ ሸር እንደሆነ አልቀረም። በትክክል ነው እንጂ ኦዛን እንዴት ከኤንጅላ ፍቅር ይዘዋል? እስኪ አስበው። ለኤንጅላ ገንዘብ ሰተናት እንድትሄድ ብናረጋት ምን ይመስልሻል? አይ እኔ ያችን ልጅ ምንም አላምናትም። በዛ ላይ ተወቅ ራሱ ምንም አልገባኝም። ለአዝራ ሄዳ ልትናገር ትችላለች። ከዛ ነገሮች ይባባሳሉ ማለት ነው። እኛ ንገራት እንዴ? ለአዝራ ነው? አዎ የማይሆን ነገር አታውራ ኢዜት። ለማንም ሰው ምንም ነገር እንዳትናገር። ስማኝ፣ እኛ እናስተካክለዋለን። ማንም ሰው መስማት የለበትም። ይሄንን ጉዳይ እዚህ ጋር ነው መቅበር ያለብን። እሺ ሰው ብንቀጥርስ? ቆይ ሰው ምን ማለት ነው? ሰው ንቅጠር? ስለምንድን ነው የምታወሪው ፊሊዝ? ሰው የምንቀጥረው ለምንድን ነው? ምን እያሰብክ ነው ያለህ ውዴ? ግራ አታገባኝ። ኤንጅላን ለማስፈራራት ነዋ። ምናልባት በዱላ ብናስፈራራት ከኢስታንቡል ልጠፋ ትችላለች። ከዛኛም በደንብ ዘና ማለት እንችላለን።
ወይ አምላኬ ወይ ለምንድን ነው ዝም የምትለው? ኢዜት የሆነ ነገር በል እንጂ። ምክንያቱም ዝም ካልክ ኤንጅላ እዚህ ቤት ውስጥ ካሉት የልጅ ልጆች አንዷ ልትሆን ነው የምለውን እየሰማኸኝ ነው? ኤንጅላ የዚህ ቤት የልጅ ልጅ መሆን አትችልም። ማንም ሰው አይፈቅድላትም። በተለይ ደግሞ እኔ መቼም ቢሆን ይህንን አልፈቅድላትም። ኢዜት ውዴ እባክሽ ተረጋጊ፣ አትደናግጪ እሺ። አንቺና እኔ ይህንን እንደምንም ማለፍ አይከብደንም እሺ፣ አታስቢ እሺ ውዴ። ሄሎ፣ አቤት አዝራ። ምን እያደረግሽ ነው? አሁንም ተኝተሻል እንዴ? ደህና ደር። ዛሬ በፍጥነት እንድትመጪ በጣም እፈልግሻለሁ። እሺ? ወይ አዝራ፣ ዛሬ ጥሩ ስሜት እየተሰማኝ አይደለም። እረፍት መውሰድ እችላለሁ ባክሽ? አይ አትችይም። ምክንያቱም ዛሬ የምነግርሽ ነገር በጣም ነው የሚያስደስትሽ። ቶሎ ነይ እሺ ባክሽ። አረ ባክሽ። መጠበቅ የምችል አይመስለኝም ኤንጅላ። እርጉዝ ነኝ። እሺ ኤንጅላ። ሄሎ፣ ምን ነው ዝም አልሽ? አንድ ነገር በይ እንጂ። ምን ነው እራስሽን ሳትሽ እንዴ? አይ በጣም ደስ ብሎኛል። ማመን አልቻልኩም። በጣም ደንግጫለሁ አዝራ። ግን የእውነትሽን ነው? ይሄ ነገር የምርሽን ነው? ታሳፍሪያለሽ። እሺ የእውነቴን ነው። ታሳፍሪያለሽ። ከባሌ ቀጥሎ ይሄንን ነገር የተናገርኩት ላንቺ ነው። ታሳፍሪያለሽ። በጣም ደስ ብሎኛል። እንዴት አደራችሁ? እንዴት አደርሽ? ደህና አደርሽ? ኤሚኔ ለአቶ ኢዜት ቡና ተወስጅለታለሽ? እሱም በኋላ መቀጠል ትችያለሽ። እሺ እመቤት። ሙቤራ የት ነች? እየመጣች ነው። ምንድን ነው የምትፈልጊው ነገር አለ? አይ ዝም ብዬ ነው የጠየቅኩሽ። ጀሚሌ ይችን ሙቤራ የሚሏት እንዴት ነው ያወቅሻት? ለምን ጠየቅሽኝ እመቤት? ምንም በኦዛን ጉዳይ ነው። ያው ሁሉንም ነገር ከመጀመሪያው ጀምሮ አውቄው በደንብ መረዳት ስለፈለኩኝ ነው። እኔ ደግሞ ምንም ነገር ማስታወስ አልቻልኩም። ይቺ ሙቤራ የድሮ ጎረቤትሽ ጓደኛ ልጅ ነው ምናምን ነበረች አይደል? አዎ ነበረች። የድሮ ጎረቤቴ ጥሩ ጓደኛ ነበራት። ሙቤራ የሷ ልጅ ናት። ስለዚህ ሙቤራንና ኤንጅላን ብቻ አይደለም የምታውቂው፣ እናትና አባቶቻቸውንም ታውቂያለሽ አይደል? እንደዛ ባይሆን እንደዚህ አትከራከሪላቸውም ነበር አይደል? አዎ እውነት ነው፣ አውቃቸዋለሁ። ጥሩ ሰዎች ናቸው። ለማንም ሰው መጥፎ የሚያስቡ አይደሉም። ግን በአቶ ኦዛን ጉዳይ እነሱን መደገፍ አልችልም። ለምን? ለማንኛውም እሱን ታዩ በቃ። ያው ስለምታውቂያቸው አንድ ነገር ሰምተሽ ሊሆን ይችላል ብዬ ነው አይደል? ማለቴ ስለ ኦዛን ምን እያሰቡ ነው ያሉት? ደስ ይላቸዋል ወይስ ከፍቷቸዋል? ያው መጓጓታቸው አይቀርም። በእርግጥ ያው ልጃቸው አይደለች? አይመስለኝም። ማለት ደስ ቢላቸው ኖሮማ ማለት ምን ይሆን ነበረ? ማለት ኤንጅላ ኦዛንን እምቢ አትለውም ነበር። ሙቤራ የሚሻለውን ነገር ስለምታውቅ ከኔ ይልቅ እሷን ብትጠይቂያት ይሻላል። ገባኝ። እሺ እባክሽ የምትሰሚው አዲስ ነገር ካለ ማንም ሰው ምንም ቢል ለኔ ትነግሪኛለሽ አይደል ጀሚሌ? አዎ። መልካም ቀን።
ማርማራት ታቀብኝ። ፉሱን ዛሬ ሄደን ዕቃ እንገዛዛ። አይ እህቴ ዛሬ ደክሞኛል፣ ይቅርብኝ። ሌላ ቀን ቢሆን ይሻላል። እሺ እሺ። ዛሬ ብዙ የምናደርገው ነገር ነበር። እሺ እኔም በኋላ እንሄዳለን ብዬ አስቤ ነበር። ምን ልታደርጉ ነው ያሰባችሁት? አንድ ስራ አለኝና ቤልጊን ታግዘኛለች። እነዚህን ደስ የማይሉ ርዕሶች ማንሳት አልፈልግም፣ ግን አሁን ኦዛን ስለሌለ ብናወራው ደስ ይለኛል። ቅር ካላላችሁ ማለቴ ነው። ቆይ እኔ ያልገባኝ የእንጅላን ምን ልናደርጋት ነው? ምን ልናደርጋት ነው ማለት? ባለው ሁኔታ ይቺ ልጅ አብራም መስራቷ ልክ ይሆናል ብላችሁ ታስባላችሁ? ማለት ጥያቄ ነው። ልክ አይደለም ማለት ልክ አይመስለኝም። ይዜት ልክ ነው። ምክንያቱም ኦዛን እዛ ቤት ይሄዳል። እኔ ምን ላደርግ ነው? ሁሌ ተጨናንቄ ልኖር ነው? ቤልጊን ወይ አንቺ መቴን ብታናግሪውስ? ምክንያቱም እሱን ካናገርሽው ምናልባት ልጃችንን ማሳመን እንችል ይሆናል። ማድረግ ያለባትን አድርጋለች። ሌላ ምን ትሆን? ማለት አልተቀበለችም። ኩራት ብሏታል። ስራዋን እንድታጣ ትፈልጋለህ? ችግር ውስጥ ትግባ። በትክክል። እንዴት ትስማሚያለሽ እህቴ? እንዴት ትስማሚያለሽ? እና ምን ማድረግ ነበረብን? ሁሌ እሳትና ቤንዚን አጠገብ ላጠገብ አድርገን እንቀጥላለን? ኦዛን ለትንሽ ጊዜ እዛ ቤት አይሄድም። እኛ ደግሞ ከሩቅ ሆነን እንከታተላቸዋለን ማለት ነው። ጣልቃት ትግባ እያልሽኝ ነው፣ ግን ደግሞ ራስሽ ነገሩን እያበላሸሽው ነው። አባዬ ግን ሰላም ነህ? ምን እየተፈጠረ ነው? ስለ ኤንጅላ የምር ተጨንቀህ ነው? ማለት ያልገባኝም። ስለ ራስህ የልጅ ልጆች መጨነቅ እየቻልክ ስለ ኤንጅላ ነው የምትጨነቀው? ኤንጅላ ከዚህ ቤት መሄድ አለባት ስትለኝ ነበርከው። አንተ አልነበርክ? ምን ተፈጠረ? ፊሊዝ ውዴ፣ አባቴ አቲፍ ሚዛናዊ ለመሆን እየሞከረ ነው። እኔ ግን ምንም ሚዛናዊ ነገር አልታየኝም እና እኔም ከፊሊዝ ጋር እስማማለሁ። እባክሽ ተይ እንደዚህ አትበይ ፉሱን። ልጅቷ እኮ በጣም እኔ ነኝ ፉሱን እንደዛ እንድትል ያደረኳት። ምንም ሳይፈጠር ወሬ ፈጥሬ ነው ያወራሁት። ይኸውልሽ ስሚኝ፣ አንቺን ማለት አይደለም ፊሊዝ፣ እኔን ማለትሽ ይመስለኛል። ቤልጊን ፊሊዝ ምንድን ነው አባዬ? ብቻዬን ነው እንዴ እያወራ ያለሁት? ለምንድን ነው እኔም ብቻ የምትናገረው? ለምንድን ነው ነገሩን እንደገና ለማጋነን እየሞከርሽ ያለሽው? ስላረፈርኩኝ ይቅርታ። ምንድን ነው የምትጨቃጨቁት? ቆይ ምንም አይደለም ልጄ። ምንም አይደለም ልጄ። ስፖርት እየሰሩ ነው። አፋቸውን እያሰሩ ነው። እሺ ይሄ ልልበስ። ምንድነው ልጄ? በፈጣሪ ልብሱ ምንድነው? ንገረኝ እስኪ። አዲስ ነገር መሆኑ ነው? ምንድነው ይሄ እንደዚህ የለበስከው ነገር? ምን ነው ማዬ? ፋሽን እኮ ነው። ሁሉም ሰው ወዶታል። አንቺ ብቻ ነሽ ያልወደድሽው። አትቀልድ እባክህ። ማን የወደደው? ሞዴል ነህ እንዴ አንተ ልጄ? አንተ ነጋዴ ነህ፣ ነጋዴ። ግን ሞዴል ነህ እያልሽ ነበረ። ስለዚህ በጣም አምሮብኛል አይደል እንዴ ማዬ? እኔ ወድጄዋለሁ። ነገሮች እንዴት እንደምተረጉማቸው ተመልከት። ከድር ይቺ ልጅ ምንም ሳይኖር እንደዚህ እንድትሆን ካደረገች ፈጣሪ አይበለውና ብታሳምናት ምን ሊፈጠር ነው? አፍንጫህን ይዛን የምታኖርህ ቀጥለጥ ነው የምታደርገው። እማዬ ፈጣሪ ለምን አይለውም? ቢሆን ደስ ይለኝ ነበረ። የኔ ቆንጆ ኤንጅላ አፍንጫዬን ይዛ ታኖረኛለች። እውነቴን ነው የኔ ውድ። ስማይ ልጄ፣ ሳይረፍድብህ በፊት ወደ ሀገራችን እንመለስ። ለማይሆን ነገር አንታገል። የማይሆንበት ደግሞ ብዙ ምክንያቶች አሉት ልጄ። ይኸውልሽ እማዬ ስሚኝ፣ ሁሌም ቢሆን ያለፋህበትን አታገኝም ትይኝለ። ረሳሹ ትያለሽ አትይም? ስሚኝ፣ ፈጣሪ ከኔ ጋር እንድትሆን ባይፈልግ ኖሮ ጭንቅላቴ ውስጥ እንድትገባ አያደርግም። ጭንቅላቴ ውስጥ፣ ልቤ ውስጥና ህልሜ ውስጥ ይህን ሁሉ ጊዜ በውስጤ እንድትኖር አያደርጋትም ነበር። እሺ እማዬ፣ እሺ። አዝራ እንኳን ደስ አለሽ። ደስ ብሎኛል። የምርሽን ነው? አዝራ እባክሽን፣ ነግሬሽ ነበርኩ። እኔም ደህና አልነበርኩም። ድንገት አረገዝኩ ስትይኝ ደግሞ ገርሞኝ ነበር። ማመን ከብዶኝ ነው እውነት። ታውቂኛለሽ፣ ያው እኔ ስሜቴን መግለጽ ላይ ብዙ ጎበዝ አይደለሁም፣ ግን በጣም ደስ ብሎኛል አዝራ። የእውነት በጣም ደስ ብሎኛል። ደስ አላለሽም? መቴም ደስ አላለውም ነበር እንዴ? እሱ ደግሞ ለምን ደስ አይለውም? አቶ መቴ ለምን ደስ አይለውም? ደንግጦ ነው የሚሆነው። ማለቴ ደስታውን መግለጽ ከብዶት ይሆናል። ያው ልክ እንደኔ ማለት ነው። አዝራ እርጉዝ እኮ ነሽ። እኔ ይህንን ማመን አልችልም ውዴ። ኡፍ አይደል? ታውቂያለሽ፣ እስካሁን እኔ ራሱ መረጋጋት አልቻልኩም። ትላንትና ከአንድ ጓደኛዬ ጋር ነበርኩኝ። ከዛ የሆነ ሰዓት ላይ አቅለሸልሸኝ እና
በደንብ አሰብኩበትና ብመረመር ጥሩ ነው ብዬ አሰብኩ። ማለት ሊሆን ይችላል ብዬ አልገመትኩም ነበር፣ ግን ቢሆንም ኤንጅላ 2 ደቂቃ እንደዛ ረዝሞብኝ አያውቅም። እውነቴን ነው። ስሚ ምርመራውን ሳደርግ አብረሽኝ ብትሆኚ ደስ ይለኝ ነበር ኤንጅላ። መቴ እንድትሄጂ ነገረሽና ሄድሽ። በጣም ተቀይሜሻለሁ፣ ግን አሁን ትክክለኛው ሰዓት አይደለም። እሺ አንቺ እንደፈለግሽ ተቀይም፣ ዋናው ያንቺ ደህና መሆን ብቻ ነው። ስሚኝ እስካሁን አልተረጋጋሽም መሰለኝ። አንቺ የማትረቢ እቀፊኝ እንጂ። እንኳን ደስ አለሽ። ደስ ብሎኛል። እርጉዝነቴን ማመን አልችልም። ሰላም ኤንጅላ፣ እዚህ ነሽ እንዴ? ጥሩ ዜናውን እየነገርኳት ነበር ውዴ። እንኳን ደስ አለህ አቶ መቴ። አመሰግናለሁ። ይቅርታ በቃ ስራ አለኝ። ወይዘሮ ጉልተን ጋር መሄድ አለብኝ። እንደውም አስታወሽኝ፣ ስለሱ ማውራት አለብን። አሁን እርጉዝ ስለሆንኩኝ ኤንጅላ ነች እንድትከባከበኝ የምፈልገው። አያቴ ዚያን ታናግረዋለህ ወይስ እኔ ላናግረው? እሺ መጀመሪያ ለአንዳንድ ሰዎች እንናገር እና ከዛ እናያለን። አይሆንም። እሺ መቴ ማለት ኤንጅላ ካሁን ጀምሮ እንድትንከባከበኝ ፈልጋለሁ። እናወራለን አልኩሽ እኮ አዝራ። እሺ ጸጉር ቤት ቀጠሮ አለኝ። ለዛሬ ማታ መዘጋጀት አለብኝ። ታደርሰኛለህ አይደል? ማታ ምን አለ? ሰርፕራይዝ ነው። አሁን ለማንም ሰው አይነገርም። ኤንጅላ አንቺም ለማንም እንዳትናገሪ፣ ከኛ ከሶስታችን እንዳይወጣ። ዛሬ ጸጉር ቤት አብረሽኝ ትሄጃለሽ። ቢያንስ ዛሬ እማዬን ደስ እንዲላት ኤንጅላ ትንከባከባት። አንቺ ቅር ካላለሽ ማለት ነው። እሺ ይሁን፣ ችግር የለውም። ከዛሬ ጀምሮ ሁሉም ሰው እኔ የምለውን ነው የሚያደርገው አይደል? በኤንጅላ አድርጌ የሚሄደውን ቀሚስ አዘጋጅልኝ። እስኪ ትንሽ ወደ እየገፋ ነው አይደል ውዴ? አውጥቼ ለወረውራት ስል ይበልጥ ትጣበቃለች። ውዴ ራስሽን አረጋጊ። አባትሽን እንደዛ ማናገር የለብሽም። አረቀሽ አስቢ። ያ በሆነ ቁጥር ሰዎች እንዲጠራጠሩሽ ነው የምታደርጊው። ቆይ ግን ከጀሚሌ ያገኘሽው ነገር አለ እንዴ? ያው አናገርኳት። መጀመሪያ ላይ አላውቅም ማለች፣ ግን ከዛ ነገሩ ተጋጭባት። የምታውቅ ይመስለኛል። ግን ብታውቅ አትነግርሽም ነበር? ያን ያህል ታማኝ የምትሆን ይመስልሻል እንዴ? ምናልባት ቃል ገብታላቸው ሊሆን ይችላል ይዜት። ስለዚህ ቃሏን ለመጠበቅ ታማኝ እየሆነች ይሆናል። ግን ደግሞ አስበው፣ ለምን ቤት ይዛት ትመጣለች? እኔ ምንም አላውቅም። ፊሊዝ፣ እኔ አንድ ሀሳብ አለኝ። ለምን ይህንን ምክንያት ተጠቅመሽ ሴትዮዋን እዚህ እንድትመጣ አጠሪያትም? የኤንጅላን አያት ነው? አዎ። አባዬን እንድታገኘው ነው የማመጣት? ይኸውልሽ አባዬ ከቤልጊን ጋር አልወጣም፣ ስራ አለ ምናምን ሲል ነበር። ስራ አለ ብለን ሁሉንም ነገር እናመቻቻለን። ከዛ ሁለቱንም እዚህ አንድ ላይ ስናያቸው ሁሉም ነገር ግልጽ ይሆንልናል ማለት ነው። ልክ ነህ። ውዴ ማንጎ አማረኝ። ማንጎ? እሺ ማንጎ እንፈልጋለን። እሺ ቀልዴን ነው። ዝም ብዬ ሳስጨንቅ ነው። አሁንም እንደደነገጥክ ነው መቴ። ደስ አላለህም? አባት ልሆን ነው። አባት ልሆን ነው። አባት ልሆን ነው። እሺ ተረጋጋ፣ አታስመስል። በቃ ይበቃል። ኤንጅላ ደህና ነሽ? ደህና ነኝ። ዛሬ ራት እኔ እሰራለሁ። አትክልቶቹን ብታዘጋጂ ደስ ይለኛል። ኤንጅላ ምን ሆነሽ ነው? ኤንጅላ ተነሺ። ኤንጅላ ደህና ነሽ? ኤንጅላ እሺ፣ አትክልቱን አታዘጋጂ፣ እኔ አዘጋጃለሁ። በእናትሽ ተነሺ፣ ንቂ። አቤት አዝራ። እማዬ ዛሬ አብረን እራት እንብላ። እዚህ ትመጫለሽ እንዴ? አያይ ውጭ ወተን። ችግር አለ? የተፈጠረ ነገር አለ? ምንም አልተፈጠረም። በጣም ስለተጨናነቅን መረጋጋት አለብን። ግን አያትሽን ይዤ መምጣት አልችልም። አቶ ዚያን ማየት አይፈልግም። አያያይ እንደዛ አላሰብኩም። ብቻችን እንድንሆን ነው የምፈልገው።
አክስቴንም ይዘሻት ነይ፣ አረጋጋታለሁ። አክስትሽን እንኳን ማሳመን መቻሌን አላውቅም። ገና ወደ ራሷ አልተመለሰችም። ውይ እማዬ እባክሽ ጥሪያት በእናትሽ። ኤንጅላስ ትመጣለች? እሷ ከመጣች ኦዛን አይመጣም። ፉሱን አንድ ላይ ልታያቸው አትፈልግም። ትመጣለች፣ ግን አክስቴ እንድታውቅ አታድርጊ። እዛ ስትመጡ ሁሉንም ሰው አረጋጋለሁ። እሺ በቃ እናያለን። እማዬ እናያለን አትበይ፣ አድርጊው። ሁሉም እንደሚመጡ እርግጠኛ መሆን እፈልጋለሁ። ወይ በፈጣሪ! ምንድነው ልጄ? ምን እየተካሄደ ነው? አልገባኝም። የሆነ ልትነግሪኝ የምትፈልጊው ነገር አለ እንዴ አዝራ? ምናልባት ቆንጆ ምሽት ይሆናል፣ አታስቢ እሺ? በቃ አሁን ስልኩን መዝጋት አለብኝ። እንገናኛለን። ቻው ቻው። እሺ በቃ ጥሩ ነው። እንደውም ነይ ኤንጅላ፣ ነይና ፊት ለፊት እናውራ። ይግቡ። ሌላ የምትፈልጊው ነገር አለ? የለም፣ አመሰግናለሁ። እሺ፣ መልካም ጊዜ። ቆይ እየተንከባከብሽኝ ስለሆነ ደብሮሻል እንዴ ልጄ? አይ ወይዘሮ ጉልተን በጣም ደስተኛ ነኝ። ውስጥሽ ሰላም አይደለም፣ ይታወቀኛል። ተጎድተሻል። ምን ነው? እስኪ አይኔን እዩ። ደህና ነሽ? ፋህሪ ነገረችኝ። ራስሽን ስተሽ ነበረ እንዴ? ደምሽ ወርዶ ነው? ምን ተፈጠረ? ምንድን ነው? አይ ደህና ነኝ፣ ትልቅ ነገር አይደለም። ደግሞ አሁን በጣም ደህና ነኝ። ያው ርቦኝ ነው የሚሆነው፣ ለዛ ነው የሚሆነው። በቃ ብቻችሁ ልተዋችሁ። እንደማየው በጣም ተናደሃል። ኤንጅላን በጣም ተናዳለች። ያልነገርከኝ ነገር አለ እንዴ ልጄ? አይ ማየ፣ ምንም የለም። ምን ነው? አይ መኖርማ አለ። ትላንትና ደስተኛ ነበርክ፣ ዛሬ አይደለህም። እኔ ባልኖር ኖሮ ለምሳሌ ህይወትሽ የተለየ ይሆን ነበረ? ማለት የማይሆን ትዳር ውስጥ እንደነበርሽ እያወቅሽ እዛ ትዳር ውስጥ እንድትቆይ ያደረገሽ ልጅሽ ነው ማለት ህይወትሽን ከባድ አድርጌዋለሁ? አይ በጭራሽ። ለእኔ ለዚህ ህይወት ስጦታዬ አንተ ነህ። አንተ አባቴ የሰጠኝ ብቸኛ ስጦታዬ ነህ። ስጦታዬ ነህ ልጄ። ለምን ጠየከኝ? ያው ሳላሰበው ድንገት መጣልኝ፣ ለዛ ነው። ና ውይ ውዱ ልጄ። በቃ ልሂድ፣ ብዙ ስራ አለኝ። እሺ እሺ፣ በኋላ እመጣለሁ። እሺ፣ ቻው። በቃ ነይ እንሂድ። እንዴ ቆይ፣ ወዴት ነው የምንሄደው? ላናግርሽ ፈልጌ ነው። ይሄ ነገር እየሰራ አይደለም። አይ የትም መሄድ አልችልም። ወይዘሮ ጉልተንን ጥዬ የትም አለ። ለዛሬ እናቴን ተያት። ኤንጅላ ጉልተን ተኝታለች? ኧረ አልተኛችም። ስለዚህ አንቺ እናቴ ጋር ሁኚ። እኛ አዝራ ጋር ልንሄድ አስበን ነው። ምን ማለት ነው መቴ? ታንሱ ውጪ ነች። እኔ ደግሞ ቀጠሮ አለኝ። አሁን ልወጣ ነበረ። 2 ሰዓት ብቻ፣ ከዛ በላይ አንቆይም። ከአዝራ ጋር እንመለሳለን። እንጅላ ነይ እንሂድ። እባክህ መቴ። አመሰግናለሁ። እሺ መቴ ምን እያደረግክ ነው? ለሰው ብትናገርስ? ቆይ የፈለገችው ማለት ትችላለች። ማውራት አለብን፣ ካልሆነ ፈነዳለሁ። እንዴ መቴ ምን ማለት ነው? ቆይ እስኪ የማይመስል ነገር አትበለኝ። ምን ሆነሃል? ያለንበት ሁኔታ ነው እንደዚህ እንድል ያደረገኝ። እባክሽ ነይ እንሂድ። በቃ እባክሽ። እንጅላ ነይ በይ እንሂድ። እሺ ኤንጅላ ምንድን ነው? ኤንጅላ የት ነች? ኤንጅላ የለችም፣ ሄዳለች። ወዴት? አላውቅም። ከመቴ ጋር ነው ሄደችው። የት? ስሚ ጉልተን፣ ምራትሽ መጨረሻ
እንዳንቺ እንዳይሆን ጸልያለሁ። ምን እያልሽ ነው? ከፈለኩ እንደምደበድብሽ ታውቂያለሽ አይደለ? ልክ ነው ማስገባሽ። በሩን ክፈቺው፣ በሩን ክፈቺው ብዬሻለሁ። ጉልተን ቀልዴን ነው። አለቅሽም። በሩን ክፈቺው፣ በሩን ክፈቺው ብዬሻለሁ። ቀልዴን ነው ጉልተን። ምን ተፈጠረ? ዛሪፌ፣ ወይኔ ዛሪፌ፣ ውይ የኔ ውድ ዛሪፌ፣ እንኳን ደህና መጣሽልኝ። ውይ የኔ ውድ ዛሪፌ፣ ሳይሽ እንደዚህ ደስ እንደሚለኝ አላወቅኩም ነበር። እናቴን ያየሁን መሰለኝ። ውይ ወይኔ ዛሪፌ፣ ውይ ወይኔ፣ ስለመጣሽ ደስ ብሎኛል ዛሪፌ። እንጥፋ እንጂላ። ምን እንጥፋ? ከዚህ እንሂድ። ትስማሚያለሽ? አሁኑኑ ንገሪ። አንተ ከተስማማ አስማማለሁ። ስለዚህ ወስነሻል። ደስተኛ መሆን ነው የምትፈልጊው። ከዚህ ሁሉ መራቅ ነው የምትፈልጊው። ዛሬ ማታ እንሄዳለን። ዛሬ ማታ? የት ነው የምንሄደው? ቆይ ምን አስጨነቀሽ? እጄን ከያሽ በኋላ ለምን ትጨነቂያለሽ? ለጊዜው የሚሆን ቤት እንፈልግ። ከዛ የተሻለ ቤት እንፈልጋለን። የትም ብንሄድ ለእኔ ምንም ችግር የለውም። ዋናው አብረን መሄዳችን። አንድ ክፍልም ቢሆን ይበቃኛል። ከአንተ ጋር መሆን ብቻ ነው የምፈልገው። እሺ። እንኳን ደስ አለ። መቴ። አቤት እንጂላ፣ እውነት ሊሆን ነው፣ ህልም አይደለም። ምን እንደሚሰማኝ አላውቅም። እኔ እኮ ማስበውን አላውቅም። ግራ ገባኝ። ቆይ ምን ልበል? እየተነፈስኩ ይሆን ራሱ አላውቅም። እኔ ግን ቆይ አሁን በህይወት አለው መቴ? መሞት ብቻ ነው የምፈልገው። ተይ እንደዛ እንዳትይሽ። ካላንቺ ምን ልሆን ነው እኔ? ሁሉም ነገር ቆንጆ ነበር። ሁሉም ነገር ደስ ይል ነበር። የሚገርም ጊዜ ነበረን። መጥፎ ነገር እንዳይፈጠር ፈርቼ ነበር። በጣም ፈራው። አውሮፕላኑ እንዳይከሰከስም ፈርቼ ነበር። ቢሆን ደስ ይለኝ ነበር። አብረን እንሞት ነበር። እንደዛ አትበል። ልጁ ያለ አባት ማደግ የለበትም እኮ መቴ። ሁለታችንም ያ እንዲሆን እንደማንፈልግ በደንብ አውቃለሁ። ከትላንት ጀምሮ ሳስብ ነበር። እዚህ ትቼሽ ሄጄ ቀኔ ተበላሽቶ ነበር። በአይኔ እንቅልፍ አልዞረም። ሌሊቱ ሙሉ እንዴት እንደምሆን ሳስብ ነበር። ታውቂያለሽ፣ ለአዝራ ሁሉንም ነገር ብነግራት ነገሮች በጣም ይበላሻሉ። ትናደድና እንጣላለን። ያው ነገሩ ትለምደዋለች። ግን አሁን ልጇን ልታጣ ትችላለች። እንደዛ እንዲሆን ደግሞ አንፈቅድም። እናቴ አባቴ ሲሄድ በጣም ተናዳ ነበር። እባክሽን ዞር በይ፣ ዞር በይ አልኩሽ። እማዬ በህይወቴ እንደዛ ፈርቻለሁ። አባቴ ሄደ። እናቴ ልትሞት ነበረ። ጎረቤት ሄጄ እንዴት እርዳታ እንደጠየቅኩ አላስታውስም። እማዬ ተይ፣ እማዬ እባክሽ አትሙቺ። እማዬ እባክሽ ትተሽኝ አትሂጂ። እማዬ እባክሽ ንቂ። እማዬ እባክሽ ዳኝልኝ። እማዬ አትሙቺብኝ። እማዬ መቴ ልጄ። አክስቴ እናቴ እየሞተች ነው። እማዬ ሄደች። እሺ በቃ ተረጋጋ አክስቴ። እማዬ እየሞተች ነው። ምንድን ነው የማደርገው? እናትህ ምንም አትሆንም። እሺ ምንም አታስብ። እኔ አለሁልሽ።
አክስቴ አንድ ነገር አድርጊ። ልጄ እኔ ያለሁልህ። ምን እየተፈጠረ ነው? ከየት መጣ? ውጣ ከዚህ! ሂድልኝ ከዚህ! አባዬ እባክህ እንደዚያ አታድርግ። ቆይ ምን ልትሆን ነው? ትሰማኛለህ? ከዚህ በኋላ ይሄ ልጅ አንተ አይደለም። ይቺ ሴትም ሚስት አይደለች። ገባ? ይሄ ቤተሰብ ከዚህ በኋላ አንተ አይደለም። ውጣልኝ! ውጣልኝ ብያለሁ። ይህንን የምናገረው ሁሉም ሰው ፊት ነው። በደንብ አድርገህ ስማ። ያ ልጅ ከዚህ በኋላ የካራም ቤተሰብ መሆኑ ነው የሚያልቀው። ውጣ! አባዬ! አባዬ! ማቴ ልጄ! አባዬ! አትፍራሽ ልጄ! ልጄ ቆይ! አባ! ይሄ ሰውዬ ከዚህ በኋላ አባት አይደለም። እናቱ ውስጥ ነች። ልጇን አታለች። ወንድምን ያጣችው እናት አሟት ተኝታለች። ለምን? በዚህ ሰውዬ ምክንያት ነው። ገባ አይደል? እንደዛ ማድረግ አልችልም። ለአዝራ ስነግራት ምን እንደሚፈጠር አላውቅም። የምትቀበለው አይመስለኝም። ልጁን ወይም ራሷን እንዳትጎዳ ፈራለሁኝ። ልጁ ከተወለደ በኋላ ብነግራት ደግሞ እርግጠኛ ነኝ ትልቅ ድብርት ውስጥ ትገባለች። እኔ ያሳለፍኩትን እንዲያሳልፉ አልፈልግም። አልችልም። እኔ በጭራሽ አልችልም መቴ። ያለ ወላጅ ነው ያደግኩት። ማንም ልጅ እንደዛ መሆን የለበትም። አንተ ስታስበው እንዴት ያልተወለደ ልጅ አባት ይዤ መጥፋት እንችላለሁ? እንዴት ብዬ? ግን እኔ እናንተ አብረን መሆን እጣ ፈንታችን መስሎኝ ነበር። ህልሜን አምኜው ነበር። ተሳስቻለሁ፣ ግን አምኜው ነበር። ህይወት ጠንካራ እንደሆነ አስተምሮኛል። ጠንክሬያለሁ። ግን ከዛ ህይወት እንደተሳሳትኩ በደንብ አድርጎ አሳይ። በቃ ፈጣሪ አብረን እንድንሆን አልፈቀደም ማለት ነው። አይ አዎ፣ እኛ የማይሆነውን እንዲሆን ሞክረናል። ግን ደግሞ መቴ አይ እንደዛ ማለት አይደለም። አዎ፣ እንዴት ማሰብ አይቻልም። እና እንጂላ እባክሽ፣ ካላንቺ መኖር አልችልም። መቴ እባክህን ተው። ከዚህ በኋላ አብረን መኖርን ማለም አንችልም። ማብቂያው አይደለም። እንደማይሆን ታውቂያለሽ። አውርተንበታል። በቃ መቴ አምነህ ተቀበለው። አብቅቷል። በቃ አላበቃም። አንድ መንገድ እፈልጋለሁኝ። እመኝኝ። ምን ማድረግ እችላለሁ መቴ? ምን ማድረግ እችላለሁ? መቀበል ነው ያለኝ አማራጭ። ምንም ማድረግ አልችልም። ማዝናለሁ። እየሰራ አይደለም። ደክሞኛል። በቃ በጣም ደክሞኛል። እኔ ልሞት ነው። በቃኝ። ይኸውልህ እናት ራሱ ታውቃለች። እሷም ገብቷታል። የእውነት የአዝራን ደስታ መካፈል እፈልጋለሁ። ለአንተም ደስተኛ መሆን እችላለሁ እና ደስተኛ ነኝ። ግን ከህልም ነቃው። አሁን ተጎድቻለሁ፣ ተሰብሬያለሁ። ይቅርታ። እመኝኝ እባክሽ። ሌላ መንገድ እፈልጋለሁ። እሺ በይኝ። አይ አትፈልግ። ምንም መፍትሄ አትፈልግ። ከዚህ በላይ ምንም ቃል አትግባልኝ። ደስተኛ ያልሆነ ልጅ ላይ ደስታችንን አንመሰርት። አንችልም። እናቴን አይተሻታል? እሷም ደስተኛ አይደለችም እኮ እንጂላ። አንተ ልጅህን በፍጹም እንደዚህ አታደርግም። እንዴት? በየትኛው ጭንቅላት? ልጅ እንደሚኖረኝ በማወቅ የራሱ ደስተኛ አይደለሁም። እኔ እንጃ አላውቅም። ጊዜ ያስፈልገኛል እንጂላ። ሁላችንንም የሚያድነ መንገድ እፈልጋለሁ፣ ለሁላችንም የሚሆን። ግን እስከዛ ድረስ እኔ ላይ ተስፋ እንዳትቆርጭ እባክሽ። በፍቅራችን ተስፋ እንዳትቆርጭ። ካላንቺ ሰው አልሆንም። ዋጋ የለኝም። ማንም ሰው ሊጠግነኝ አይችልም። እንኳን ደህና መጣቱ። እዚያ ልጆቹ በጣም ናፍቀው ነበረ። አዎ፣ ትንሽ ችላ ብለናቸው ነበር መሰለኝ። ቅደም። እሺ። መጥቻለሁ ልጆች። እንደምን ናችሁ? ናፍቃችሁኛል። በሉ ልጆች፣ እዚህ ጋር ልቀመጥ። ይሄ ለማን ነው? እንኪ፣ ይሄ ለአንቺ ነው። ይኸው። አመሰግናለሁ። ለማን ነው? ለኔ ስጠኝ። እንካ፣ ይሄ ለአንተ ነው።
ካርዴንን ካለስተ ሊጠቅምህ ይችላል። ለልጆቹም ሆነ ለቦታው የሚያስፈልግ ነገር ካለ ምንም ሳትሸማቀቅ ደውለልኝ። ለመርዳት እፈልጋለሁ። የቻልኩትን አድርጋለሁ። በጣም አመሰግናለሁ አቶ ዚያ። እነዚህ ልጆች ከእንዳንተ አይነት በጎ አድራጊዎች ብዙ ጥቅም ማግኘት ይችላሉ። ፈጣሪ አብዝቶ ይባርክ። አዎ ታውቃለህ፣ እኔ ለእነዚህ ልጆች ምንም አይነት እገዛ ማድረግ በመቻሌ ደስተኛ ነኝ። እንዴ ስም ማን ነው? አንበሳው ኮሽኩን፣ ከአንተ ጋር ከዚህ ቦታ ትወስደኛለህ? እዚህ መሆን አልፈልግም። ኮሽኩን አሁን የተቀላቀለን አቶ ዚያ። ሰላማቱ ኮሽኩን፣ በሐሳብ ጭልጥ አልክ እኮ። እዚህ ስመጣ ሳላስበው ወደ ድሮ ይመልሰኛል። በእንክብካቤ ውስጥ ናቸው። ሁሉም ወንድምና እህት ሆነዋል። እና ቤተሰብ ማለት እንዲህ ነው፣ አብሮ ማደግ ነው። ትዝ ይለኛል መጀመሪያ እዚህ ስመጣ መቀላቀል ከብዶኝ ነበር እና ከልጅነት ጭንቅላቴ ጋር ብቻዬን ነበርኩኝ። እንደዛ በመሆኔ አይከፋኝም። እጄን አለመልቀቅ ደስ ብሎኛል። መጀመሪያ ያየኸኝ ቀን አስታውሳለሁ። ማንም እንደዛ አናግሮኝ አያውቅም። ማንም ሰው አንበሳ ብሎኝ አያውቅም። እናንተ ባትኖር ኖሮ ምን ሆነ እንደነበር አላውቅም። ፈጣሪ አንተን ስለሰጠኝ አመሰግነዋለሁ። ፈጣሪ ባርከህ። ሁሌም ለእኔ ብርሃን ሆነህልኛል። አሁን ለእነዚህ ልጆችም ብርሃን ሆነሃል። አዎ አካባቢውን በብርሃን የሚሞላ እሱ ብርሃን የለውም ይባል የለ እንዴ? እንደዛ አትበል። ቤተሰብህን ደስተኛ ለማድረግ በጣም እየሞከርክ ነው። አዎ ማለት ብዙ ስራ እየሰራው ነው። ጠቃሚ ለመሆን እየሞከርኩ ነው። ግን ደግሞ ኮሽኩን፣ ልጅቷ አይኔ ስር ሆና አላየዋትም ነበር። እሷ ላይ የሰራሁትን ኃጢአት አልተረዳሁትም ነበር። ማለት ይህንን ትልቅ ምስጢር ለነገረኝ ሰው የገባሁት ቃል ግልጽ ነበር። ግን ይህንን ኃጢአቴን ለሆነ ሰው የግድ ማጋራት ነበረብኝ። ማለት የሚሆኑ አይታወቅም። ነገ ከነገ ወዲያ አንድ ነገር ሊሆን ይችላል። ፈጣሪ አድርገው። እንደዛ አትበል። ይህንን ኃጢአት የምትሸከመው አንተ ነህ። አንተ ነህ ይዘው የምትኖረው። አታስብ፣ እመነኝ አቶ ዚያ። እሺ ኤንጅላ እና የአቲፍ የልጅ ልጅ ነች። ምን? አቲፍም ሆነ እኔ አቲፍ የልጅ ልጅ እንዳለው አናውቅም ነበር። ምን ማለት ነው? ከዚህ ስንወጣ ሁሉንም እነግርሃለሁ። ያቺ ልጅ የሚገባትን ማግኘት አለባት። ኮሽኩን፣ ሁሉም ሰው የሚገባውን መስጠት። በጣም አመሰግናለሁ አያቴ ዚያ። ቆንጆ ስጦታ ነው። ውይ የኔ ወድ ወደድሽው አይደል? ደስ ይላል። ስምሽ ማን ነው? ሜዲን። ሜዲን እንዴት ደስ የሚል ስም ነው። የእሱ ስምስ ማን ነው? ላል። ለጊዜው እዚህ መቆየት ትቻለሽ። ቢያንስ ደህና ቤት እስካገኝልሽ ድረስ እዚሁ ሁኚ። አይ አይሆንም መቴ፣ ሆቴል ቆያለሁ። እንጂላ መቴ፣ አልችልም አልኩህ እኮ። ዓለም በተደጋጋሚ እየተከደነብኝ ያለ ስሜት ያህል ነው የሚሰማኝ። አልችልም፣ ተረዳኝ። በቃ እዚህ መቆየት አልችልም። አይሆንም። ስሚ፣ እኔ ደግሞ ከዚህ ላውጣሽ ስላልቻልኩኝ ልቤን ያመኛል። እንባሽን ማቆም አልቻልኩም እና ቃል ገብቻለሁኝ። ከዚህ በኋላ የደስታ እንባ ብቻ ነው ማልቀስ ያለብሽ። እሺ በቃ ሌላ ቀን እናወራለን። ባወራን ቁጥር ነገሩ እየባሰ ነው። በቃ ልሂድ። መጀመሪያም እዚህ መምጣት አልነበረብኝም። ዛሬ ባላቅፍሽ ኖሮ እሞት ነበር። ከዚህ በኋላ አትቀፈኝ መቴ። እኔ ደግሞ ባቀፍከኝ ቁጥር እየሞትኩ ነው። አንዴ ከሞትኩ ይበቃኛል። አልችልም። ምን ላድርግ?
ስሚኝ እንጅላ፣ እባክሽ እሺ በይኝ። ከዚህ በኋላ ደግመሽ ለመሄድ ምክንያት አትፈልጊ እሺ? ትንሽ ጊዜ ብቻ ስጪ። አሁን ምንም ነገር ማሰብ አልችልም። በቃ መሄድ አለብኝ።